ሰላም ወገንታት እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ደህና አደራችሁ፣ ደህና ዋላችሁ በያላችሁበት። እንግዲህ ጋይስ ያው ብዙ የሀገር እንትን እየተጀመረ መሰለኝ። ባለፈው እኛ እንደነበርንበት እኔ ዱባይ ያለው አውቀዋለሁ ስሜቱንና ሁላችሁም በያላችሁበት ናችሁ። በጸሎታችሁ በርቱልኝ። አትደንግጡ፣ አትፍሩ፣ አይዟችሁ። እግዚአብሔር ከእናንተ ጋር ነው። ምንም ነገር አይፈጠርም። አይዞን። አውቃለሁ ያስፈራል፣ ያስደነግጣል ምናምን ስሜቱን አውቀዋለሁ። ማርያምን በቃ ትዝ ይለኛል እስካሁን ድረስ እና ምክንያቱም አንዳንዴ አይበለውና ሀገር ላይ ሆናቸውን ነገር ሲፈጠርና ከሀገራቸው ውጭ ናቸውን ነገር ሲፈጠር አንድ አይደለም፣ ስሜቱ አንድ አይደለም፣ በጣም ይለያያል። ቤተሰቦችን ሳላገኝ ትላላችሁ፣ በቃ ለነሳ ሞት እንኳን አብቃኝ ትላለ። ብቻ ብዙ ነገር አለና አይዞን። አልጋ ላይ አትተኙ ማለት መሬት ላይ ተኙ። ብዙ ጊዜ እንደዚህ አይነት ተኩሶች ምናምን ሲኖሩ መሬት ላይ ነው የሚተኛው እንጂ አልጋ ላይ አይተኛ። ምክንያቱም የሚባር ምንድነው ይሄ የሆነ ነገር ማምከ አይበለው እና ወደ ውስጥ ከገባ እንኳን ማለት መሬት ላይ አያርፍም። በር ላይ አትተኙ፣ በር አጠገብ እንትን አትቆሙ። ምንድነው የሚባለው መስኮት ላይ ምናምን። ደግሞ እዛ እንደምታውቁት ሁሉ ነገር መስታወት ነው። ለዛ ትንሽ በዛ ላይ መስኮት ነው። ይህ መስኮት የሌለበት ቤት የለም። እንደውም አንዳንድ ቤቶች ሙሉ እንዳለ በመስኮት ጠጋግነው የሰሩት ያክል እስኪሰማን ድረስ እንደዛ ነው የተሰራው አይደል? ስለዚህ እሱን ነገር ጥንቃቄ አድርጉ። ብዙ ጊዜ ያው እንትን አረበኛ ማስችሉ ልጆች አላችሁ። እንደውም ባለፈው ራሱ ይህንን መልእክት ምናምን ብዬ አረበኛ ማንችል ሲያላችሁ አላችሁና ስልካችሁ ላይ ቴክስት ከደረሳችሁ ምናምን ነገር ብሎ ቴክስት ይገባል አይደል? እንደውም ስልኩን ራሱ ነክተን ካልሆነ ምናስቆም አያቆም። እንደዛ ነገር ከሆነ ጥንቃቄ አድርጉ እየተባለ ነው። በአረበኛና በእንግሊዝኛ ነው የሚጻፈው። አረበኛና እንግሊዝኛ ጽሁፍ ከመጣላችሁ በቃ ዛሬ እንትን አለ፣ ራሳችሁን ጥንቃቄ አድርጉ ለማለት ያክል ነው። እሺ ግዴታ ማንበብ አይጠበቅባችሁም እና የስልካችሁን ሜሴጅ ጠብቁ። እንትን የሌላችሁ ሲም ካርድ የሌላችሁ ልጆች እንዳላችሁ አውቃለሁ። ሲም ካርድ ባይኖራችሁም በቃ እንትን ነው የሆነ እንደዚህ ተኩስ ምናምን የምሰሙ ከሆነ ቲክታክ ላይ የሆነ ነገር የምሰሙት ከሆነ ሴትዮያችሁ ደግሞ ይናገራሉ። እነሱ ራሱ እኮ እንደዚህ ነው ምናምን ዛሬ እንትን አለ ብለው የሆነ ልጆቹን እንደዚህ ምናምን ብለው ቋንቋ ባስችሉም የሆነ ነገር ሲሉ ይገባችኋል። እንዲሁ ዝም ብለን አሁን ሁላችንም አዲስ ሆነን እኮ ቋንቋ ገብቶን አይደለም፣ ግን የሚያደርጓቸው ሀረካታቸው ማለት ነው እንድትረዱ ያደርጋችኋል። እና ስለዚህ እንደዛ ነገር ጥንቃቄ አድርጉ። አንዳንዴ ልጆቻቸውን ሽክፍ አድርገው ባሎቻቸውን ሸክፈው ራሳቸው ተሸክፈው የሆነ ነገር አንቺ ሂድ አምጪ ምናምን ሊሏችሁ ይችላሉ። አልሄድም በሉ። አልሄድም እኔ አልሄድም እንደዚህ ነገር አለ ምናምን ብላችሁ አለመሄድ ትችላላችሁ። ውጭ ላይ ማትወጡ በቃ በአጠቃላይ ራሳችሁን ጠብቁ። ስለዚህ ያለው ነገር እንደዛ ነው። ግን ደግሞ አትፍሩ፣ አትደንግጡ፣ አይዞን። አውቃለሁ ያስፈራል። ማርያምን አልዋሻችሁም፣ ያስፈራል። ምንም ጠንካራ ነኝ ያለ ሰው ይፈራል። በቃ ቅድም እንዳልኳችሁ ሰው ሀገር ላይ ስለሆነ እሱ ነገር ያስደነግጣል። ግን ደግሞ የተረዳሁትና እስካወቁት ድረስ የምነግራችሁ ነገር አሁን እንደዛ ነገር ሲፈጠር ኤርፖርት አካባቢ ነው እንደዛ እንትን የሚሉት። እንዲሁም ደግሞ ድርጅቶች አይነት ነገር ሆቴሎቹን ምናምን እንደዛ አይነት ቦታ ላይ ነው። በአጠቃላይ እነሱ ሰው መጉዳት ሳይሆን የሚፈልጉት ንብረቶቹን ማውደም ነው የሚፈልጉት። እና ስለዚህ ያን ያክል ወደ ሰው እንትን አለው ብዬ አላስብም። ምናልባት የተፈናጠረ ነገር ያው እንደ ድሉ ነው ከአንዳንድ ቤቶች ላይ ሊያርፍ ይችላል እንጂ ያን ያክል ሰው ለመጉዳት ምናምን አይደለም የሚጠቀሙት። ሰው ለመጉዳትማ ቢሆን እኮ እስካሁን ብዙ ሰው ያልቃል። ግን እንደምታውቁት ሌሊት ነው የሚተኮሰው፣ የሆነ ባዶ ቦታ ላይ ነው የሚያርፈው ምናምን እንደዛ ነው። እና እግዚአብሔር አምላክ ይጠብቃችሁ። ቅዱስ ገብርኤል በያላችሁበት ሁላችሁን ይጠብቅልኝ። በጸሎት በዱዓችሁ በርቱ። ጸሎትና ዱዓ ማይጠብቀው ነገር የለም። እንግዲህ የሀገራችን አባቶች ጳጳሶች፣ ሁሉም በየእምነቱ የእነሱ ዱዓና ጸሎት ነው የሚያኖረን። ኦልሬዲ እኛ አይደለንም ምንኖረው እውነት ለመናገርና እግዚአብሔር ይጠብቅልኝ። የእናቶቻችሁ የአባቶቻችሁ ጸሎት ይጠብቃችሁ። አይዟችሁ፣ አትፍሩ፣ አትደንግጡ። ወዳችኋለሁ። በመቀጠል እንግዲህ ቅምጥሌ ስቶሪና ሪፖስት ያደረገችው ነገር አለ። ስቶሪ ምንድን ነው? ጓደኛ አጦ ከማየት አግኝቶ ይርሳኝ ነው የሚለውና በስማም እንዴት ነው ደስ የሚለው ማለት ጓደኛችሁ አጦ ኦር ደግሞ አጣ ተጎሳቁሎ ከምታዩት አግኝቶ ቢረሳችሁ ቢተዋችሁ እሱ ምርጥ ነው። የምር ማለት ነው። እንዴት ነው አንዳንደኛ የሚመስለን የሰው ልጅ የሆነ ሰው ሲወድቅ እኛ ምናገኝ፣ የሆነ ሰው ሲወድቅ እኛ የሚያልፍል ምናምን ይመስለናል። በጣም ብዙ ጊዜ የማየው ነገር የሰውኛ ባህሪ ይመስለኛል። ግን ደግሞ ከስንት አንዶች ናቸው እንደዚህ አይነት አመለካከት ያላቸው። ከሌኮ እንደዚህ አግኝቶ ታወኝ እኮ እሱማ ሲያገኝ እንደዚህ ችጋራም እያለ እንደዚህ ሆነ ምናምን የሆነ ከሌ ሲያገኝ እንደዚህ ምናምን ብለው የመቦጫጨቅ ባህሪ ያለ አይደለ? እንደዚህ አይነት ባህሪ እንዳለ አውቃለሁኝ። ብዙዎቻችን አለብን ያ ነገር። ግን ደግሞ አቶ ተጎሳቅሎ ከምታዩት ደግሞ አግኝቶ ቢረሳችሁ ቢተዋችሁ ቢተውን ባይነኝ። እንዲሁም ደግሞ ያው ተውን ስትባሉ ደግሞ አትተውን። ምንድን ነው እናንተ ካገኛችሁ ባታካፍሉንም ባይሆን አይዞን ምናምን በሉ። ምን ብሏል የሆነ ልጅ የሆነ ቃለ መጠይቅ ላይ
ብዙ ጊዜ አለ ሶሻል ሚዲያ የሚጠቀሙ ሰዎችና በሶሻል ሚዲያ ላይ እንትን የሆኑ ማለት ቫይራላቸው እይታቸው ደግሞ ያሉበት ደረጃ ላይ ከፍ ብለው ግን ደግሞ እከሌ እንደዚህ ብሎ እንዴት ነው እዚህ ደረጃ ላይ ደረስኮ ብለን ስንጠይቃለን አነሳሳቸውን ኦር ደግሞ አጀማመራቸውን እንዲሁም ደግሞ አሁን ላይ የት እንዴት እንደደረሱ ሊነግሩን አይችሉም ማለት ግን ያሉበትን ሁኔታ አይተን መረዳት እንችላለን ኦር ደግሞ እነሱ በሚያስተምሯቸው መልኩ ማየት እንችላለን ብሏልና ሁሉም ሰው ሀብታም ሲሆን ሲያልፍለት የሆነ ነገር ሲያገኝ ወይ ደግሞ በሚሰራቸው ነገሮች ውጤታማ ሲሆን ያን እያንዳንዱ ነገር ያስረዳል ማለት አይችልምም ሲጀመር የሆነ ሰው የሆነ መንገድ ሊያሳያችሁ ይችላል ያን መንገድ ይዛችሁ መሄድ እንጂ ሁሉም ሰው አይችልም ሲጀመር ማለት እናንተ ስትሰሩት ነው እየገባችሁ መሄደው እንጂ ሰውን ለማስረዳት እንደውም ብዙም አትችሉትም ግን እየሰራችሁ እየለመዳችሁት እየሰራችሁ እያሳካችሁት ትሄዳላችሁና ሌላን ሰው የሆነ መስመር ነው የምታስይዙት የሆነ ሰው ለምሳሌ መንገድ በዚህ እንዴት ነው ምናምን ስትሉ በዚህ ሂጂ ይልሻል ከዛ ያንን ይዘሽ ወዴት መሄድ እንዳለብሽ አንቺ ነው የምታውቂው ወይ ደግሞ የሆነ ቦታ ስትደርሽ ደግሞ የሆነ ሰው እየጠቅሽ ትሄጃለሽ ምናምን ማለት ነው ያ ማለት አንዳንዴ የሆነ ሰው የሆነ መንገድ ካሳየን ሶሻል ሚዲያ ብዙ ነገሮች አሉ ሰርች አድርገን ማየት እንችላለን በጣም ብዙ አይነት ነገሮች አሉ በእነዛ አማራጮች መጠቀም እንችላለን ማለት ነውና አትጡ አግኙ በአጠቃላይ ሁላችሁም ከዛ ደግሞ ዝንጀሮች ሊገደሉ ነው አሉ ምን ሊውጠክ ነው ጓደኛዬ ይሄ ብላ እንግዲህ እነዛ ማን ናቸው ሀሰን ሙቢ እና ሚፍታ ዝንጀሮ ናቸው ማለት ነው ኧረ ጥቅምት ላይ ግን ምን ይሻላቸዋል እንደው እነዚህ ልጆች እና ደግሞ እኔ የሚለው ሚፍታ ኢማራት ገባ መሰለኝ አይ ቲንክ ስቶሪ እያየው ነበር የኢማራት ፕሌን ምናምን ስቶሪ አድርጓልና እንኳን ሰላም ገባ ሰላም ተመለሰ ወንድማችን ያው እንግዲህ እንደምታውቁት ነው ማዘሩ አይ ቲንክ ሲስተሩ ምናምን ዱባይ ይመስሉኛል እንግዲህ እግዚአብሔር ይጠብቃችሁ በያላችሁበት ብዙ ጊዜ ከእናት ርቆ መኖር ምናምን ያው እናውቀዋለን ስሜቱ የምናውቀውና ሁሉም ሰው በነገራችሁ ላይ ማለት ነው እግዚአብሔርን አገር ውጭ የሆነ ሰው ብቻ አይደለም ከእናቱ ጋር ተራርቆ የሚኖረው አገር ውስጥ ሆናችሁ ላይፍ ያሯሩጣችኋል ምናምን አብራችሁ ላለመኖር የሚያስገድዳችሁ ነገር ይኖራል ግን ደግሞ ልዩነቱ ምንድነው እዚህ ጋር ስትሆኑ በፈለጋችሁት ቀን በፈለጋችሁ ሰዓት ባስፈለጋችሁ ቀን ሄዳለሁ ብላችሁ ወሰናችሁ ቀን ሄዳችሁ አይታችሁት መለሳላችሁ ምናምንና ያው ስትራራቁ እንደዚህ የፕሌን መንገድ ወር ደግሞ የሰው ሀገር ሲሆን ደግሞ እሱ ነገር ደግሞ ትንሽ የሚከብድ ነገር አለውና ብቻ ግን እናቶቻችሁን ለማግኘት ለመሳም እንዲሁም አባቶቻ ብቻ ቤተሰቦቻችሁን በሙሉ የምትናፍቁትን ሁሉ እንድታገኙ ምኞቴ ነው ደግሞም ታገኟቸዋላችሁ አንዳንዴ ብዙ ነገሮችን አይሆንም አናገኝም አይደርስም ብለን ያሰብናቸው ነገሮች ደግሞ ደርሶ እናያለንና እሱ ቀን በቃ በጣም ደስ የሚለው ማርያም እንዴት እንደሚገርምና እንዴት ምን አይነት ስሜት እንዳለው በቃ የሚያውቁ ወይ ደግሞ የምታውቁ ልጆች ታውቁታላችሁ በጣም ነው ደስ የሚለው ግን ደግሞ የዛን ቀን ለመድረስ ያው ሁሉም ሰው የራሱ አላማ አለው ከሀገር ስንወጣ እንደዚህ አድርግ እንደዚህ ብሎ ብለን አላማዎችን ይዘን ስለምንወጣ ያን አላማ ደግሞ ለማሳካት ያው እንግዲህ ጥርሳችን ነከስ አድርገን የሚናፍቀን ሰውን በሆዳችን ብዙ ነገር ይናፍቀናል ሰው ብቻ ሳይሆን አካባቢ ራሱ ይናፍቃችኋል የተወለዳችሁበት ወረ የሆነ ብቻ ብዙ ነገሮች ማየት ትፈልጋላችሁ ምናምን ያ ነገር ትንሽ እንትን ይላል ግን ደግሞ ያው ስንወጣ አስበንበትና አቅደንበት ስለወጣ ምንም ማድረግ አንችልም ማለት ነውና በርቱልኝ ማለት ፈልጋለሁ እና ቅምጥሌ ዝንጀሮዎች እንዳይሞቱ ጠብቂያቸው የሆነ ቤት ዝጊያቸው ማለት ነው ብቻ ደስ ሲል የሆነ እንዴት ነው እንደዚህ በነገራችሁ እንደዚህ እንደፈለጋችሁ የምትናገሩት ወይ ደግሞ እንደፈለጋችሁ እንደዚህ ሜሽ ልታደርጉት የምትችሉት ጓደኛ በደንብ ስትግባቡት በደንብ ስትወዱት በደንብ ያን ሰው ስታውቁት ነው ገባችሁ እንጂ ጓደኛ ሆናችሁ ግን ያው ብዙ ጓደኛ የሆናችሁትን ታውቁታላችሁ ማለት አይደለም አንዳንድ ሰዎች ጓደኛ ሆኖ ማታውቋቸው ምንም አታውቋቸውም የሆነ ቀን ታውቋታላችሁ የሆነ ቀን አታውቃቸው ምናምን በዛ እንድብልስ እንደዚህ ቢርስ ምናምን የምትሉት ነገር አለ እዚህ ጋር እየተረዳሁት ነገር ቢኖር በቃ ኦፕን ናቸው ብዙ ነገሮች ላይ ይረዳዳሉ ይተጋገዛሉ ብዙ ነገሮች ላይ ኖርማል ነው ገብታችሁ አሁን ለቅምጥሌ ሀሰን ሙቢ ሚፍታ ሌሎቹም እንደ ወንድም እሷም ደግሞ እንደ እህት ነው የሚዋደዱት ምናምን ማለት ነው የሚከባበሩትና እሱን ፍቅር መከባበር ያዝልቅላችሁ ማለት ነው ፈልገው እዚህ ጋር ደግሞ እንደምታዩት እምር ድምቅ ብሎባታል ቅምጥሌ ያው ብዙ ጊዜ እንግዲህ ፎቶ የተለቆ ነው እያልን እስክንሮጥ እንደዚህ የምታወዛግቡ ልጆች አላችሁና ምን ልበላችሁ ምንም አልላችሁም በርቱ ሌላ ምንም አለም እና የሰሞኑ ሰርግ ማለት ነው የቅምጥሌ ሰርግ ነው የሚመስለው እንዴት እያማረባት እየመጣች እንደሆነ አይታችኋል ያም በጣም አምሮባታል እውነት ለመናገር ደግሞ ቅምጥሌም ያው እንግዲህ ሚዜም አይደለች በጣም እምር ድምቅ ሽብርቅ እያለች እየመጣች ነው ማለት ነው ለማንኛውም ሁሌም እምር ድምቅ ሽብርቅ በይልኝ የኔ ቆንጆ በጣም ነው የምታምሪው ከሰው አይኔ ጠብቀሽ የኔ ቅምጥል የኔ ወርቅ
እና ጋይስ መልካም አዳር ማን ነው መልካሙ ሊሆንላችሁ፣ መልካም ቀን የማታ ሰው ይበለን። እኔ ብዙ ጊዜ ማታ ማታ ቪዲዮ ሰራ የነገ ሰው ይበለን ስለምን የነገ ሰው ላችሁ ነበር። የማታ ሰው ይበለን። እወዳችኋለሁ። መልካም ቀን ይላችሁ። አይዞን፣ አትፍሩ።